ሰሙነ ሕማማት ምንድን ነው? ስለ ሰሙነ ሕማማት እጅግ አስደናቂ ታሪኮችና ክስተቶች እናወሳችኋለን። ከሰኞ እስከ ቅዳሜ ሰሙነ ሕማማት የጾመ ሁዳዴ የመጨረሻ ሳምንት የኢየሱስ ክርስቶስ ሕማም የሚታሰብበት ሳምንት ነው። ካህናትና ምዕመናን በቤተ ክርስቲያን ቅጥር ግቢ ተሰብስበው የሕማሙን ነገር የሚያወሳውን ዜማ ያዜማሉ። ግብረ ሕማም በመባል የሚታወቀውን መጽሐፍ ያነባሉ። በዚህ ሳምንት በተለይ ካህናተ ቤተ ክርስቲያን ጥቁር ልብስ በመልበስ ኢየሱስ ላይ የደረሰበትን መከራና ስቃይ እንዲሁም የሰው ልጅ በጨለማ ግዞት ይኖር እንደነበረ ለመዘከርም ጭምር ነው። የኢየሱስ ክርስቶስ መከራና ሕማም በጽኑ እንዲታሰብ ያስተማሩት ሐዋርያት ናቸው። ለእነሱም የነገራቸው ደግሞ ራሱ ኢየሱስ ክርስቶስ ነው። በሰሙነ ሕማማት የኢየሱስን ሕማም ከማሰብ ጋር በየዕለቱ በርካታ ድርጊቶች መፈጸማቸውን የሚታወስበት ሳምንት ነው። በዚህ መሰረት ሰኞ ዕለት የመጀመሪያው የሰሙነ ሕማማት ቀን ሰኞ መርገመ በለስ የተፈጸመበት ሰኞ ይባላል። በዚህ ዕለት ኢየሱስ ከቢታንያ ሲወጣ ተራበ። ቅጠል ያለበትን በለስ ተመልክቶ ወደ በለሲቱ ቢቀርብ ከቅጠል በቀር ምንም ነገር ባለማግኘቱ ከአሁን ጀምሮ ለዘላለም ምንም ካንቺ ፍሬ አይበላ በማለት ስለረገማት መርገመ በለስ የተፈጸመበት ሰኞ ይባላል። ይህ ዕለት አጽወተ ቤተ መቅደስም ይባላል። ኢየሱስም ወደ ቤተ መቅደስ ሄዶ በቤተ መቅደሱ የሚሸጡትንና የሚለውጡትን ቤቴ የጸሎት ቤት ትባላለች በማለት ከቤተ መቅደስ ገርፎ አስወጥቷቸዋልና ዕለተ ማክሰኞ የጥያቄ ቀን በመባል ትታወቃለች። ሰኞ ዕለት በቤተ መቅደስ ሲሸጡና ሲለውጡ የነበሩትን ሁሉ እየገረፈ በማባረሩ ምክንያት ለሰው ልጅ ሹመትና ስልጣንን የሰጠ ኢየሱስ በምን ስልጣን ይህንን ታደርጋለህ ተብሎ በፈሪሳውያን ተጠይቋልና ይህ ቀን የጥያቄ ቀን ይባላል። ይህ ዕለት የትምህርት ቀንም ይባላል። በዚህ ዕለት በቤተ መቅደስ ረጅም ትምህርት ስላስተማረ የትምህርት ቀን በመባልም ይታወቃል። ሦስተኛው የሰሙነ ሕማማት ቀን ረቡዕ ነው። ምክረ አይሁድ በመባል ይታወቃል። ረቡዕ ዕለት ሊቀ ካህናትና ጸሐፍት ኢየሱስን እንዴት መያዝ እንዳለባቸው የመከሩበትና ውሳኔ ያሳለፉበት ቀን በመሆኑ ምክረ አይሁድ ይባላል። ወቅቱ የፋሲካ በዓል የሚከበርበት ቀን በመሆኑና ብዙ ሕዝብም ይከተለው ስለነበር ሁከት እንዳይነሳ ስጋት ነበራቸው። ነገር ግን ከ12ቱ ሐዋርያት አንዱ የአስቆሮቱ ይሁዳ አሳልፎ እንደሚሰጣቸው ስለነገራቸው ጭንቀታቸው ተወግዶ በኢየሱስ መያዝ ተስማምተዋል። ይህ ቀን መልካም መዓዛም በመባል ይታወቃል። ዋጋው እጅግ ውድ የሆነ የአልባጥሮስ ሽቶ አምጥታ በራሱ ላይ በማርከፍከፍ ስለቀባቸው በዚህ መልኩ ይጠራል። በተጨማሪም ይህ ቀን የእንባ ቀን ይባላል። ባለሽቷዋ ሴት ኃጢአቷን ይቅር እንዲላት እየለመነች በእግሩ ስር ተደፍታ በእንባዋ እግሩን አርሳለታለችና የእንባ ቀንም በመባል ይታወቃል። ሐሙስ ጸሎተ ሐሙስ በመባል ይታወቃል። ኢየሱስ ለአይሁድ ተላልፎ ከመሰጠቱ በፊት በጌተሰማኔ የአትክልት ስፍራ ሲጸልይ በማደሩ ጸሎተ ሐሙስ ይባላል። የደቀ መዛሙርቱንም እግር በፍጹም ትሕትና ዝቅ ብሎ ያጠበበት ዕለት በመሆኑ ጽብዓተ ሐሙስን በመባል ይታወቃል። ይህ ቀን የሚስጥር ቀንም ይባላል። ከሰባቱ ሚስጥራት አንዱ የቅዱስ ቁርባን ሚስጥር በዚህ ዕለት ተፈጽሟልና የሚስጥር ቀንም በመባል ይታወቃል። በተጨማሪም የአዲስ ኪዳን ሐሙስን በማለት ይታወቃል። የነጻነት ሐሙስም ይባላል። ለኃጢአትና ለዳቢሎስ ባሪያ ሆኖ መኖር ማብቃቱን እንዲሁም የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነም የነጻነት ሐሙስ በመባል ይታወቃል። ዓርብ የስቅለት ዓርብ ኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ቤዛ ሆኖ በመልዕልተ መስቀል ላይ ተሰቅሎ የዋለበት ዕለት ነውና ስቅለት ዓርብ ይባላል። መልካሙ ዓርብም ይባላል። ከኢየሱስ ስቅለት በፊት በተለይም በሮማውያን ሕግ የወንጀለኛ መቅጫ ምልክት የነበረውን መስቀል በደሙ ቀድሶ የምህረት የሕይወት አርማ የዳቢሎስ ድል መንሻ ስላደረገው በሞቱ መልካም ሕይወት ስለተገኘ መልካሙ ዓርብ በመባልም ይታወቃል። ቅዳሜ ስዑር ትባላለች። ይህች ዕለት ከድሮ በተለየ መልኩ የኢየሱስን መከራ በማሰብ በጾም ታስባ ስለምትውል የተሻረች ቅዳሜ ትባላለች። ለምለም ቅዳሜም ትባላለች። ካህናቱ ለምዕመናን ለምለም ቄጤማ የሚያድሉበት ዕለት በመሆኑ
ለምለም ቅዳሜ ትባላለች። ምዕመናን ይህንን ለምለም ቄጤማ እስከ ትንሣኤ ሌሊት በራሳቸው ላይ ያስሩታል። ቅዱስ ቅዳሜ ትባላለች። ፈጣሪ በጥንተ ተፈጥሮ ፍጥረታትን አከናውኖ ያረፈበት ቀን ሲሆን በዘመነ ሐዲስ ደግሞ የማዳን ሥራውን ሁሉ ፈጽሞ በሥጋው በመቃብር ሲያርፍ በነፍሱ ወደ ሲኦል ወርዶ ሲኦልም በርብሮ ባዶዋን ሲያስቀራት በዚያ የነበሩት ነፍሳት የዘላለም ዕረፍት የወረደበት ዕለት ስለሆነ ቅዱስ ቅዳሜ ተብላ ትጠራለች። የሳምንቱ ትርጓሜ ይህንን ይመስላል። ለክርስትና እምነት ተከታዮች እንኳን አደረሳችሁ።